ፕሬዚዳንት ትራምፕ ኢራን በ48 ሰዓታት ውስጥ የሆርሙዝ ሰርጥን ካልከፈተች የኤሌክትሪክ መሰረተ ልማቶቿን እንደሚያወድሙ ማስጠንቀቂያ ሰጥተዋል። ፕሬዚዳንቱ ይህንን ማስጠንቀቂያ የሰጡት አሜሪካ በኢራን ነዳጅ ላይ ጥላ የነበረውን ማዕቀብ ለ30 ቀናት ማንሳቷን ካሳወቀች ከቀናት በኋላ መሆኑ ደግሞ ብዙዎችን አስገርሟል። ማስጠንቀቂያው የደረሳት ኢራን አሜሪካ በኤሌክትሪክ መሰረተ ልማቶቿ ላይ ጥቃት ከፈጸመች በመካከለኛው ምስራቅ በሚገኙና ከአሜሪካ ጋር ግንኙነት ባላቸው የኤሌክትሪክ መሰረተ ልማቶች ላይ የበቀል እርምጃ እንደምትወስድ አሳውቃለች። ውድ የአንኳር ዜና ቲዩብ ቤተሰቦቻችን ይህንን የሁለቱን ሀገራት ዛቻና ዓለም ላይ ሊያስከትል የሚችለውን ተጽዕኖ የሚዳስስ ትንታኔ ያሰናድተናል። አብራችሁን ቆዩ። አሜሪካና እስራኤል በጋራ በመሆን ኢራን ላይ ጦርነት ከከፈቱ ከ3 ሳምንታት በኋላ ጦርነቱ የተደባለቁ መልእክቶች የሚተላለፉበትና እርግጠኛ ያለመሆን ጎልቶ የሚታይበት ደረጃ ላይ ደርሷል። በተለይ ፕሬዚዳንት ዶናልድ ትራምፕ ካሜራ ፊት ቀርበው የሚሰጧቸው አስተያየቶች ብዙውን ጊዜ መሬት ላይ ካለው እውነታ ጋር የሚጋጩ ስለመሆናቸው ጎልቶ ይነገራል። ፕሬዚዳንቱ የኢራን ጦርነት ወደ መጠናቀቁ ደረጃ ላይ መድረሱን ቢናገሩም ተጨማሪ የአሜሪካ የባህር ኃይል ልዩ ኮማንዶዎች ወደ መካከለኛው ምስራቅ እየተመሙ ነው። የዋይት ሀውሱ አለቃ ጦርነቱን ልንቋጭ ጫፍ ላይ ደርሰናል ብለው ቢናገሩም አሜሪካና እስራኤል በኢራን ላይ የሚያደርሱትን የቦምብና የሚሳኤል ጥቃት ለአፍታም ጋብ አላደረጉም። የዓለማችን 20 በመቶ የነዳጅ መተላለፊያ የሆነው የሆርሙዝ ሰርጥንም አሜሪካ ባላት ወታደራዊ ልዕልና ማስከፈት አልቻለችም። አሁን ላይ በዚህ የባህር ወሽመጥ የሚንቀሳቀሱት ከኢራን ፍቃድ ያገኙ ሀገራት መርከቦች ብቻ ናቸው። ፕሬዚዳንት ትራምፕ የኢራን ጦር በደረሰበት ከባድ ጥቃት ሙሉ ለሙሉ መንኮታኮቱን ቢገልጹም ኢራን በቀጠናው ሀገራት ላይ ስታደርስ የነበረውን የድሮንና የሚሳኤል ጥቃት አፋፍማ ቀጥላለች። ቴህራን እንደውም ከመካከለኛው ምስራቅ ባሻገር አዳዲስ ቀጠናዎች ላይ ጥቃት መፈጸም ጀምራለች። ኢራን እስካሁን ከ2000 ኪሎ ሜትር ርቀት በላይ መጓዝ የሚችል ሚሳኤል የላትም ሲባል ቢቆይም ቴህራን 4000 ኪሎ ሜትር በሚወነጨፍ አዲስ ሚሳኤል ዲያጎ ጋርሺያ የተሰኘውን የአሜሪካና የብሪታንያ የጦር ሰፈር አጥቅታለች። በዚህ መሃል አሜሪካ በኢራን ነዳጅ ላይ ለበርካታ ዓመታት ጥላው የነበረውን ማዕቀብ ለ30 ቀናት ማንሳቷንና ኢራን 130 ሚሊዮን በርሜል ነዳጅ ለዓለም ገበያ እንድታቀርብ መፍቀዷን አሳወቀች። ይህ የፕሬዚዳንት ትራምፕ አስተዳደር ውሳኔ የዓለም የነዳጅ ዋጋን ለማረጋጋት የተወሰደ መሆኑ ቢነገርም እርምጃው በበርካታ የአሜሪካ ኮንግረስ አባላት ዘንድ የሰላ ትችትን አስተናግዷል። አንዳንዶች ውሳኔው አሜሪካን ተሸናፊ አድርጎ የሚያሳይ ነው በሚል ሲቃወሙት፣ ከፊሎቹ ደግሞ ኢራን ከነዳጅ ሽያጭ በምታገኘው ገንዘብ የጦር አቅሟን እንድታደረጅ ይረዳታል በሚል ነው ትችት እየሰነዘሩ የሚገኙት። ይህ ውሳኔ ይፋ በተደረገ በቀናት ውስጥ ፕሬዚዳንት ትራምፕ ለኢራን አዲስ ማስጠንቀቂያ ልከዋል። ኢራን በ48 ሰዓታት ውስጥ የሆርሙዝ ሰርጥን ክፍት ካላደረገች በሀገሪቱ የኤሌክትሪክ መሰረተ ልማቶች ላይ ከባድ ጥቃት እንደሚፈጸም ያሳሰቡት ፕሬዚዳንት ትራምፕ ጦራቸው ከግዙፎቹ የኢራን የኤሌክትሪክ ኃይል ማመንጫዎች በመጀመር ሁሉንም ዶግ አመድ እንደሚያደርግ ዝተዋል። ኢራን በምላሹ አሜሪካ በኤሌክትሪክ መሰረተ ልማቶቿ ላይ ጥቃት ከፈጸመች በመካከለኛው ምስራቅ ሀገራት በሚገኙና ከአሜሪካ ጋር ግንኙነት ባላቸው የኤሌክትሪክ መሰረተ ልማቶች ላይ የከፋ የበቀል እርምጃ እንደምትወስድ አሳውቃለች። ፕሬዚዳንት ትራምፕ አንድ ቀን ቀደም ብሎ በትሩዝ ሶሻል ገጻቸው ላይ በለጠፉት መልእክት ሀገራቸው በኢራን ጦርነት ለማሳካት ያለመቻቸውን ዓላማዎች በመዘርዘር በአብዛኛው መሳካታቸውን ጠቁመው ነበር። በዚህ መልእክታቸው ላይ ካሰፈሯቸው ስኬቶች መካከል የኢራንን ወታደራዊ አቅም ማሽመድመድ ስለመቻሉ፣ የኢራንን ወታደራዊና የኒውክለር መሰረተ ልማቶች ማውደም ስለመቻሉ እንዲሁም በቀጠና ያሉ የአሜሪካ ወዳጅ ሀገራትን ከጥቃት መጠበቅ ስለመቻሉ የጠቀሱት ይገኝበታል። ትራምፕ በዚህ ጦርነት ሀገራቸው ለማሳካት ካቀደቻቸው ግቦች ዝርዝር ውስጥ የሆርሙዝ ሰርጥን ያላካተቱ ሲሆን ሰርጡን የማስከፈትም ሆነ ደህንነቱን የማስጠበቁ ኃላፊነት የባህር መስመሩን የሚጠቀሙ ሀገራት እንጂ የአሜሪካ አለመሆኑን ተናግረው ነበር። ፕሬዚዳንቱ ሀገራቸው ነዳጅ አምራችና ላኪ በመሆኗ በመካከለኛ ምስራቅ ነዳጅ ላይ ጥገኛ ለመሆኗን ደጋግሞ ቢናገሩም በዓለም አቀፍ ደረጃ ያለው የነዳጅ ዋጋ መዋዠቅ በአሜሪካውያን ላይ በቀጥታ የዋጋ ጭማሪ እንደሚያመጣ ነው የሚነገረው። የትራምፕ የማህበራዊ ሚዲያ መልእክቶችም እንደ በፊቱ የኢራንን አገዛዝ መቀየርን በተመለከተ ምንም አይነት ጥሪ እያቀረቡ አይደለም። ትራምፕ በጦርነቱ መጀመሪያ ላይ አጥብቆ ሲጠይቁ የነበረውን የኢራንን ቀጣይ መሪ ማጽደቅ ወይም ያለ ቅድመ ሁኔታ እጅ እንዲሰጡ ማድረግን የሚያመለክቱ መልእክቶችንም ከማስተላለፍ ተቆጥበዋል። ፕሬዚዳንት ትራምፕ ሀገራቸው በኢራን ጦርነት አሳካችሁ ብለው የዘረዘሩትን ዓላማዎች ስንመለከት ጸረ አሜሪካ የሆነው የኢራን አገዛዝ ስልጣን ላይ እንዳለ ኢራን አሁንም ነዳጇን እየሸጠችና የሆርሙዝ ሰርጥን ዘግተው ያለች አሜሪካ ጦርነቱን ማቆም ትችላለች። ሆኖም ይህ አማራጭ ካልሰራ ፕሬዚዳንቱና ሹማምንቶቻቸው ደጋግመው ይህ ጦርነት የተጀመረው በፈረንጆቹ 1979 የአሁኑ የኢራን አገዛዝ ሲመሰረት ነው እንደሚሉት አገዛዙን በማስወገድ ጦርነቱን ለመቋጨት ከፈለጉ ሌላ አማራጭ ሊኖር እንደሚችል ይነገራል። ምክንያቱም የአሜሪካ የባህር ኃይል ልዩ ኮማንዶዎችና እግረኛ ወታደሮች ወደ መካከለኛው ምስራቅ እያቀኑ ነውና። ከአንድ ሳምንት በፊት የአሜሪካ መገናኛ ብዙሃን ባወጡት መረጃ መሰረት አሜሪካ በጃፓን ከሚገኘው የጦር ሰፈሯ 2500 የባህር ኃይል ልዩ ኮማንዶዎችንና የጦር ጀቶችን የጫኑ መርከቦች ወደ መካከለኛው ምስራቅ እየቀዘፉ ይገኛሉ።
በተጨማሪም ተመሳሳይ ቁጥር ያለው ጦር ካሊፎርኒያ ከሚገኘው የአሜሪካ የጦር ሰፈር ወደ መካከለኛው ምስራቅ እያቀና መሆኑ የተነገረ ሲሆን ሁለቱም የአሜሪካ ወታደራዊ ቡድኖች በቀናት ውስጥ በጦርነቱ ቀጠና ይደርሳሉ ተብሏል። ወታደራዊ ተንታኞች እንደሚገልጹት ይህ ጦር ካርግ የተሰኘውን የኢራንን ወሳኝ ደሴት ለመቆጣጠር ያለመ ነው። 21 ስኩዌር ኪሎ ሜትር ስፋት ያለው ይህ ደሴት ኢራን ለዓለም ገበያ የምታቀርበውን ነዳጅ የምታጣራበትና የምታከማችበት ቁልፍ ተርሚናል ነው። በሀሳብ ደረጃ አሜሪካ እግረኛ ወታደሮቿ ይህንን ደሴት እንዲቆጣጠሩ ካደረገች በኋላ ኢራን ከነዳጅ ሽያጭ የምታገኘውን ገቢ ማሳጣት ሲሆን ይህም የኢራን መንግስት ሳይወድ በግድ ጦርነቱን እንዲያቆም ማስገደድን ያለመ መሆኑን ወታደራዊ ተንታኞች ይገልጻሉ። ፕሬዚዳንት ትራምፕ ባሳለፍነው አርብ እግረኛ ወታደሮችን ወደ ኢራን ለመላክ ስለማቀዳቸው ተጠይቀው በሰጡት ምላሽ ባደርገው እንኳን አልነግራችሁም ብለዋል። ይህ የአሜሪካ ወታደራዊ ስትራቴጂ ወሬ የደረሳት ኢራን በሰጠችው ምላሽ አሜሪካ የካርግ ደሴትን ለመቆጣጠር ከደፈረች ቀይ ባህር ላይ ምንም አይነት መርከብ እንዳይንቀሳቀስ አደርጋለሁ ብላለች። ቴህራን የዓለማችን ቁልፍ የባህር ንግድ መስመር የሆነው የቀይ ባህርን እንደ ሆርሙዝ ሰርጥ ጸጥ ረጭ ከማድረግ ባለፈም በቀጠናው ባሉ የኤነርጂ መሠረተ ልማቶች ላይ ጥቃት እንደምትፈጽም ነው ይዛተችው። ባለፈው ሳምንት የፕሬዚዳንት ትራምፕ አስተዳደር የሀገሪቱ ኮንግረስ ለኢራኑ ጦርነት የ200 ቢሊዮን ዶላር የአስቸኳይ ጊዜ ወታደራዊ በጀት እንዲፈቅድለት ሊጠይቅ መሆኑን የአሜሪካ መገናኛ ብዙኃን ዘግበዋል። ይህ መረጃ የሚያመላክተው ፕሬዚዳንት ትራምፕ እንደሚሉት የኢራን ጦርነት ወደ መገባደዱ ደረጃ ላይ ሳይሆን አሜሪካ በኢራን ላይ ረጅም ጊዜ የሚወስድና ብዙ ወጪ የሚያስወጣ ጦርነት ለማካሄድ ማቀዷን ነው። የአሜሪካ ኮንግረስ አባላት የሪፐብሊካን ፓርቲ አባላትን ጨምሮ ይህንን የትራምፕ አስተዳደር እቅድ በጥርጣሬ መመልከታቸው እየተነገረ ይገኛል። የቴክሳሱ የሪፐብሊካን ፓርቲና የኮንግረስ አባል የሆኑት ቺፕሮ በሰጡት አስተያየት አሜሪካ በኢራን እግረኛ ወታደሮችን ማሰማራቷና ረዘም ያለ ጦርነት ውስጥ መግባቷ እንዳልተዋጠላቸው ገልጸዋል። ቺፕሮ የትራምፕ አስተዳደር በኮንግረሱ ፊት ቀርቦ ለዚህ ጦርነት የሚለው ገንዘብ እንዴት እንደሚከፈልና በጦርነቱ ውስጥ የአሜሪካ ተልዕኮ ምን እንደሆነ በዝርዝር ማስረዳት እንዳለበትም ተናግረዋል። የኢራን ጦርነት ወሳኝ ምዕራፍ ላይ መድረሱን የሚጠቅሱት ወታደራዊ ተንታኞች ጦርነቱ ወዴት አቅጣጫ እንደሚያመራ መገመት ግን እንቆቅልሽ መሆኑን ይናገራሉ። ያም ሆነ ይህ የኢራን ጦርነት እያስከተለ ያለው ዓለም አቀፍ ጉዳት ለጊዜው የሚባባስ እንጂ መቋጫ ያለው አይመስልም። ለዛሬው አበቃን። መልካም ጊዜ ተመኘን።